ለቅኝት ባንድ በያላችሁበት ጥሩ ጊዜ ተመኘን ስለተገናኘን ደስ ብሎናል መርጣችሁ ሰይፉ ቤቢስን ስለምትመለከቱ እግዚአብሔር ያክብራችሁ እኛም እንወዳችኋለን እንዴት ነበር ሳምንቱ ጥሩ ነው ያው ቫለንታይን ተከበረ እንዴ በስራ ተከበረ በየቦታው የመዝናኛ ዝግጅት ነበረ በሌላ መንገድ ግን ቫለንታይን የተገረዳው ብዙ ሰው አለ ለዚህም ይመስላል በይ አንዳንድ ቦታዎች ላይ እንዲህ አይነት ማስታወቂያዎችን ሁሉ አይቻለሁ ይኸውልህ አልጋ አልቋል ትንሽ አስቸጋሪ ነው ለምን እንደሆነ አይገባኝም የተገነዘብንበት መንገድ ከሌላ ነገር አንፃር ነው ግን አበባ የምንሰጣጥበት ካርድ በተለይ እንደ ኢትዮጵያ አይነት አበባ አቅራቢ ሀገር እንዲህ አይነት በዓላት ሲመጡ ተጠቃሚም ነች አይደል ግን እኛ ሀገር ግን ቀደም ሲል እንዳያችሁት አልጋ ያለቀ ነው በነገራችን ላይ ቫለንታይን እኛ ፍቅርንም ማስተምረናል ለፈረንጆች ብሎ ነው አንዱ የላከልኝ እስኪ ተመልከቱት ወንዴን ግን ይመስላል ሰውየው ኳላ ያለው የሚስቀው ሰውዬ ለማንኛውም ምንድነው ለሁሉም ልክ አለው አይደለ ሁሉም ነገር ልክ አለው እኛም ወደኋላ ስንመለስ እንዲህ አይነት ታሪክ አለን ነው በነገራችን ላይ ባሳለፍነው ሳምንት የኬንያውያን ጎሚስታዎች በቫለንታይን ምክንያት ስራ በዝቶብን ነበር ብለዋል ይሄን እንደውም በቪዲዮ አስደግፈን እስኪ እንየው Isa disenyo naipenda. Ni convenient. Sawa ndio. ያ እንደ ጎማ ዋጋ ነው አይደስ ያ አብሮ ለመታየት ነው ወንዱም እንግዲህ ደረቱን ሊያስነፋ ነው ማለት ነው ትንሽ ነገሮች እየተቀያየሩ ነው በአለም ላይ የፍቅረኛሞች ቀን እንዲህ ተከብሯል እናንተስ ጋር ለላኩልን ሁሉ ምስጋና ይገባል አመሰግናለሁ እስኪ ደግሞ መቼም ያው እናንተ አላችሁ የተለያዩ ዜናን በቀልድ ትልካላችሁ እሱን ደግሞ አይተን እስኪ እንመለስ ናዚ ዜናን በቀልድ የኑሮ ውድነቱ ጣራ የነካ ነው ተባለ ከምግብ ጋር በተገናኘ ጥናት የሚያካሂዱ የተለያዩ ኤክስፐርቶች እንደሚናገሩት ህዝቡ ካሁን በፊት ያልበላቸውን አትክልቶችን ፍራፍሬዎችን ጥራጥሬዎችን ቢሞክር የኑሮ ውድነቱን ማቅለል ይችላል የሚል አስተያየት ሰጥተዋል ይህ ማለት ታዲያ ዱሌገርን አያካትትም ዱሌገር ምንድነው የሚል የተመልካች ድምጽ ይሰማኛል ዱሌገር ይሄ ነው ዱሌገር ዱለት በርገር ነው የኑሮ ውድነቱ ነገር ከተነሳ ተያይዞ በዓለም ላይ እየጨመረ የመጣው የነዳጅ ዋጋ መጨመር ማሳሳቢ ደረጃ ላይ ደርሷል ነገሮች በዚህ ከቀጠሉ ህይወታችን እንዲህ እንዳይሆን ያሰጋል የሚል አንዳንድ ስጋታቸውን ሰዎች ገልጸዋል እስኪ ተመልከቱት ይዞ በአህያ ታርጋውት ትንሽ ለየት ይላል ቦሎ ሲያረግማ ይበልጥ ሊለይ ይችላል ወደ ቀጣይ ናዚ በዓለማችን የወጣቶች ችግር አንድ ነው ተባለ በተለይ ከተዳር ጋር በተገናኘ በአንድ ያለ መርጋት ችግር ተከስቷል ይላሉ በጉዳዩ ላይ ጥናት ያደረጉ የተለያዩ ሳይንቲስቶች ይህም በተመለከተ በተለይ ይሄኛው ጉዳይ ነገሩን ይበልጥ ሊያጎላው ይችላል ተመልከቱት እስኪ ባለሱቅ እስኪ ካንቺ ውጪ ወደ ውጪ የኔ ፍቅር ካንቺ ውጪ ምንም ሌላ አልወድም የሚል ካርድ አለህ አዎ አለኝ 7 ፍሬ ስጠኝ አይ ፍቅር ለስንብት የፍቅር ነገር ከተነሳ ልክ የዛሬ ሳምንት ነበር የቫለንታይን የፍቅረኛሞች ቀን የተከበረው ከሱ ጋር በተገናኘ ለናዚ መደምደሚያ ይሄን ጭውውት ጋበዝናችሁ ናዚ ባለሱቅ አቤት አስታወስከኝ አላስታውስኩም በደንብኝ እንዴ አላስታውስኩም ምንድነው የፍቅረኛሞች ቀን ጊዜ ቫለንታይን ቀን ጊዜ ዛሬ አመት ኮንደም አለ ወይ ስልህ አልቋል አላልከኝ አዎ አስታውስኩ ምን ልርዳ ዳይፐር ስጠኝ ይሄ በጣም ላኩልኝ በነገራችን ላይ
ያው ሰይፉ በኢቢኤስ ቀልድ ሳቅ ጨዋታ ብቻ አይደለም የጽድቅ መንገድ አለ የተጎዱ ብዙ ወገኖች አሉ በየቤቱ የተለያዩ ቪዲዮዎችን በዚህ ስልክ ቁጥር ይልካሉ እኛም በተራ በቀደም ተከተል እናስተናግደዋለን በዚህም ሳምንት የጽድቅ መንገድ ላይ ባካችሁ እርዱን ወገኖች ነን ያሉ ወገኖች አሉና እሱን ቪዲዮ አይተን እስኪ እንመለስ ሙሉ ስሙ ሙልጌታ አስፋው ነው ትውልዱ ወለጋ ነቀምት ነው በውትድርና አገሩን አገልግሏል አሁን ግን ባጋጠመው ስትሮክ ግራጁንና ሁለት እግሩን ማዘዝ አይችልም ላለፉት 6 ዓመታት በብቸኝነት መሪር ህይወት እየገፋ ነው ባለቤቱ ልጁን ይዛበት ጥላው በመሄዷ ሐዘኑ በርትቶ የመኖር ተስፋው ጨልሟል የሚበላው እስከማጣት የደረሰው ይህ ወንድማችን አድኑኝ እኔ የጽድቅ ምክንያት ልሁናችሁ ያለ ነው ሙሉጌታ አስፋው መርዳት ለምትፈልጉ ይሄው ስልኩ ይሄው የባንክ አካውንቱ እግዚአብሔር ይስጣችሁ እኔ ያሬድ አንደርጋቸው ጽባር 35 ዓመት ወጣት ሲሆን ባለትዳርና የሆነ ልጆች አባት በልብ ህመምና በኩላሊት ለ4 ዓመት እየተሰቃየው ሁለቱም ኩላሊቶቼ ፌል በማድረጋቸው በሳምንት ለ3 ቀን ዲያሊሲስ ያረኩ ለመኖር ተገድጃለሁ ሆኖም በቤተሰብና በጓደኞች እርዳታ ለአመት ከ7 ወር የቆየው ሲሆን አሁን ግን አቅም ስላነሰኝ በፈጣሪ ስም እንድትረዱኝ ስል እለምናለሁ ስልክ ቁጥር 09 11 41 54 71 የባንክ ቁጥር የኢትዮጵያ ንግድ ባንክ 1034 03 69 487 በዚህ አድራሻ ብታገኙ እግዚአብሔር ፈጣሪ ስም እለምናለሁ ለሚያቋቁሙ ለዳሃለን ለሚሉ በወጣ ይተካ ብለናል እናመሰግናለን እግዚአብሔር ያክብራችሁ ዛሬ እንግዲህ በጣም አሪፍ እንግዶች አሉ እነማን አሉ ከተባለ የዝነኛው አቀንቃኝ የኤከን ባለቤት ነች በነገራችን ላይ አዳዲስ ሙዚቀኞችን የፈጠራ ሰዎችን በማውጣትም ተሸላሚ ሆናለች ሮዚ ንጉሴ ነች ሙሉ ስሟ ሮዚ እንግዳችን ነች ለማለት ነው ዛሬ ለምን እንደምትመጣ ስትመጣ ትነግረናለች ለሮዚ ትመጣለች ሌላው እንግዲህ ለበርካታ ወራት ታሞ ነበር አሁን አገግሞ አዲስ ነጠላ ዜማ አውጥቷል ማሚላ ሉቃስ እዚህ ነው ያለው ማሚላ ሉቃስ አዲስ ነጠላ ዜማውን ምርጡን ላንቺን ከቅኝት ባንድ ጋር ያቀርበዋል ለማሚላ ሉቃስ ሌላ ምንም እንግዳ የለንም ይበቃል አይደል አይበቃም በቃ ይበቃል እነሱን ይባርካቸው ለማለት ነው ሌላ ምንም አይነት እንግዳ ስለሌለን ወደ ዝግጅታችን እናልፋለን ማለት ነው በተከታዩ እኔ የምላችሁ እስክንድር የግርሳት ላይ የምናውቀው እስክንድር ነው አይደል ሞተ ሄለ እንዴ እስክንድር እንዴት መጣ ሲወል ብዙ ወረፋ አለ አሃ ሞተንም ወረፋ እንጠብቃለን ቆይ ስትሞት እንደውም ትዝ ይለኛል ምናልባት ግርሳትን ካያችሁ መጨረሻ ላይ ሲጋራ እያጨስክ ነበር ሲኦል ሲጋራ ታጨሳለህ ወይ ሲኦል ሲጋራ የለም ሲጋራ ታጨሱ እኛ ራሳችን ነው የምንጨሰው ለምን ሲኦል ምን አይነት ሰዎች ናቸው ያሉት ምክንያቱም ሄጄ እስካየው ንገረኝ እስኪ ክፉ ሰዎች መጥፎ ሰዎች ለኔ እንጂ ለኛ የማያውቁ ስግብግቦች እንደኔ ወንድሞቻቸው ላይ እጃቸውን የሚያረሱ ጨካኞች ግን ሲኦልን የሞሉት ያጨናነቁት እነሱ አይደሉ እነማን ናቸው ታዲያ አስመሳዮች አድርባዮች የዋህ መስለው ሰውን በጎን የሚወጉ ተንኮለኞች እነሱ በስተው ነው እኔ በወረፋ እየተንገላቱ ያለሁት እና አሁን ይሄን ልትነግረን ነው የመጣህ አይደለም ወረፋው መጨረሻ ላይ ስለነበርኩ ሰይጣን ለበጎ ሰው ሽልማት እጩ መሆን አለብኝ
ንገርልኝ ብሎ ነው የመጣሁት። የበጎ ሰው ሽልማት ጭራሽ ሰይጣን እንዴት? በምድር ላይ ያሉ ሰዎችን የክፋትና የተንኮለኝነት ጥግ አይቶ ጌታ ሰይጣን ራሱ በጣም ተደንቋል። በዚህ ሁኔታ እኔ ራሴ ለበጎ ሰው ሽልማት መታጨት አለብኝ ብሏል። እውነት ለመናገር እነዚህን ሰዎች ሰብስቦ ማስተዳደሩ ለበጎ ሰው ሽልማት እጩ ሊያደርገው ይገባል። ሰይጣንን ለማንኛውም መልእክት አለው። ስትኖሩ እንደምትሞቱ አስባችሁ ኑሩ። እዚህ ተጨናንቀናል፣ ተጨማሪ ሸክም አትሆኑን ብሏል። እዚህ ሞልቷል፣ ተጨናንቋል፣ መታችሁ አትረብሹን ብሏል። እንዴ ምንድነው? መንፈስ ነው ወይንስ ራሱ እስክንድር ነው? ግራ ያጋባል። ለማንኛውም ስትኖሩ እንደምትሞቱ ሆናችሁ ኑሩ። ከግርሳት ተወዳጁ ተዋናይ ሚካኤል ታምሬ ዜና ያለው ለማለት ነው። አለ ሚኪ ቅኝት ባንድ ከተከታዩ መሸጋገሪያ በኋላ ወደ ሰይፉ ቤቢስ ይወስደናል። በያላችሁበት ጥሩ ጊዜ፣ መፋዘዝ የለም፣ ድንዛዜ የለም። ቅኝት አድራሻ ቁጥር 1 ፒያሳ ሲኒማን ፊት ለፊት፣ ቁጥር 2 4 ኪሎ ምኒልክ ትምህርት ቤት ፊት ለፊት፣ ክሎዝ ሲቲ የወንዶች አልባሳት